ሀገራማን ብዬ እጄን ጃኬቴ ኪስ ውስጥ ከትቼ እያፏጨው የተራመድኩ ነው። ድንገት ትከሻ ላይ የሆነ እጅ አረፈ። በድንጋጤ ወደ ኋላ ዞርኩ። አንድ እንደ ሰንደቅ ዓላማ መስቀያ ዘንግ የረዘመ ልጅ ፊት ለፊቴ ቆሞ ኢዮብ ዘማርያም አንቲ ጥበብ አድባር ጽሁፎች እኮ እንዴት እንደሚመቹኝ ጥበብ ድምጽ ማጉያ ይዛ ከናባት ስምን የጠራች በጣም ነው ማደንቅ። ፈርምልኝ። በጣም አመሰግናለሁ እኔ ጌታ። ለጊዜው ግን ያስኩት እስክሪብቶ ቀለሙ አልቋል። ምን ይሻላል? ለዛሬ ጻፍልኝ፣ ለነገ ገዛለሁ ብለህም ቢሆን ፈርምልኝ እንጂ መቼም የማላገኘውን እድሌንም አላስመልጥም። ወይ ካልሆነ ለምን ፎቶ አንነሳም? እሱም የተባረከን የተቀደሰ ሐሳብ ነው። ከወረቀት ጋር የተቆራኘው ሰው ስለሆንኩ ከፎቶ ይልቅ ፊርማ ይመሮ ይልቅ ቀድሞ ስለሚመጣ እኮ ነው። እሺ በቃ እንነሳ ብሎ ከኪሱ የሆነ ስልክ አወጣና በአፉ ትንፋሽ እየሰጠ ካሜራውን መጠራረግ ጀመረ። ካሜራውን እየጠረገ ከ5 ደቂቃ በላይ ቆየ። እሱ ካሜራውን ጠርጎ ሳይጨርስ መንገድ የሚያጸዱ እናቶች አንድ ሙሉ አስፋልት ጠርገው ጨረሱ። ወንድሜ በቃ ጠርገ ስጨርስ ጥራኝ በየቁጥሬ ሰጥቼው ሊሄድ ስል ፎቶአችን ጥራት እንዲኖረው እኮ ነው። በቃ ጨርሻለሁ ይኸው ፈገግ በል ብሎ ስልኩን ፊት ለፊት የደቀነው። የስልኩ ስክሪን ውስጥ ራሴን በፈልግ አጣሁት። ወደ ልጁ ዞርኩና ወንድሜ አንታይም እኮ ብዥ ብሏል። ይህንንም ያለ የጠራው ስለጠራረኩት ነው ብሎ የስልኩን ስክሪን 2 ጊዜ ተጫነውና ፈገግ ብሎ በቃ ተነስተናል አለና ስልኩን ወደ ኪሱ ከተተው። እሺ በቃ መልካም ቀን ብዬው ልሄድ ስል እንዴ አንተን የመሰለ የጥበብ አድባር አግኝቼ ዝም ብዬ ብፋታማ የጥበብ አምላክ ራሱ ይቀስፈኛል። እዚህ መታጠፊያ ጋር ቆንጆ ስጋ ቤት አለ፣ ጥሬ ጋብዛለሁ። ጥሬ ስጋ ልበላም ወንድሜ፣ ሆዲን ይረብሸኛል። በዛ ላይ ደግሞ ሮብ ነው፣ ጾም ነው። በቃ አሳ ነገር ትሞክራለህ። ኧረ እሱም ጾም አለው። በቃ ሽምብራ አሳም ቢሆን ትበላለህ ብሎ እንደ ሕፃን ልጅ አንድ እጄን ይዞ እየጎተተኝ ይዞኝ ሄደ። እኔም በልቤ ምን ጉድ ነው የገጠመኝ እያልኩ ተከተልኩት። ተጋበዛ ምንድነው? ለአንድ ቀን ብትጋበዝ ምንድነው? ኢዮብ እኔ ራሴ ባገኝ እንዴት እንደማንቀባረረ